ሃይሚን የመሰለ ሰው ደግሞ ባላሰብኩት አጋጣሚ ዳኒ ተሰፍረኝ ምንም እዚህ ደግሞ ፈጣሪን አመሰግናለሁ። ዳኒ ምን እያደረክ ነው? ዳኒ ምንድን ነው? ምን አይነት ሮማንስ የሆነ ሃይሚ እሷ ሳትቀመጥኛል። ሃይሚ በጣም ተደንግጠሻል መሰለኝ። አይ እኔም በጣም ደስ ብሎኛል፣ ግን አልጠበቅኩም። ያልጠበቅኩት ነገር ነው። እኔ እንጃ ቃላቶች ራሱ እያጠሩኝ ነው። ምን እንደምልህ አላውቅም። ይሄ ሁሉ ፕሮግራም እንደዚህ ለፍታ አዘጋጅተ ሃይሚ በጣም ነው ሞድሽ። ትልቅ ቦታ ነው ያለኝ። 200 ሺህ መንጓች ደግሞ ደስ ብሎኛል። በጣም አመሰግናለሁ። ከዚህ በላይ እኮ ነው የሚገባሽ። ከብዙ ስቃይ መከራ መሃል ሃይሚ ደስ ብሎኛል። አሹ ከዳኒ ጋ ነው 200 ሺህ ሰርተሹ አመጣሹ። አልገባኝም። ዳኒ እስከ አንቺ ጋር አይደለም እኮ 100 ሺህ ሰርቶ ያመጣ። ምን ታሽቃብጣለሽ አንቺ እዛ ሄደሽ? በጣም ደስ ብሎኛል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ ፈጣሪ ይመስገን። እኔ ጋር ሁሉ ሰላም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ መጥቻለሁ። እንግዲህ ውድ ቤተሰቦች የዛሬ ይገርማል ነው የምላችሁ። በዚህ አጋጣሚ ብሩኬ እባክህ እንደዚህ አትጨነቅ፣ ተስፋ አትቁረጥ። ተስፋ መቁረጥ የለብም። እስከ መጨረሻ መታገልና ትዕግስተኛ መሆን አለብኝ። የኔ አባት በጣም ያናደደኝና ከምነግራችሁ በላይ ልቤን የሰበረ ምንድን ነው እነ ሀፍትሽ እነ መለኛ እየጠራ ይሄ ሰውዬ እና ፍጹምን እየጠራ ተቃጠሉ እያሌ ነውና፣ እንግዲህ በጣም ነው የሚገርመው። እሱ ነው ያናደደኝ፣ ከምነግራችሁ በላይ እሱ ነው ያናደደኝና እንግዲህ ተገልብጬ ቡታጅራ ያገኝላችኋለሁ ምናምን እያሌ ነውና ዳኒ በጣም ነው የሚያናድደው። ንግግሩ በጣም ነው አንጀት የሚያቃጥለው። እኔ እንጃ ምን ብዬ ልንገራችሁ። እሳቱ እንኳን እንዲህ አቃጥልም። የእውነት እኔ ሴት እንዲህ ተቃጠልኩ። ወንድ ልጅ እንዴት ይቃጠል? ብሩኬ ቦታ ሆናችሁ አስቡ። በማረም በጣም ነው የሚያቃጥለው። ማለት ለድራማ ነው ለቪዲዮ ነው ምናምን እንደምትሉ እርግጠኛ ነኝ፣ አውቃለሁ። እስቲ ኮሜንታችሁን አስቀምጡልኝ። እኔ የእውነት ስነግራችሁ እንደዚህ ዝቅ የሚያደርገው ለምሳሌ አሁን ማለት ነው ዳኒ አሸንፎ ብሩኬን አሸንፎ ወይም ደግሞ ናፍትሽን አሸንፎ ሃይሚን እንደወሰደ አይነት፣ እሱ ጉልበተኛ እንደሆነ አይነት፣ እሱ ፍቅር ሰጪ እንደሆነ አይነት አስመስለው እነሱን መሬት አስቀምጦ ራሱ ሰማይ ያስቀምጠው ነው ዳኒ ሲያወራ የነበረና ይሄ ሁሉ ያደረገችው ማናት? ሃይሚ ናት። ሲቀጥል ማለት ነው ሲቀጥል የእውነቴን ነው የምላችሁና ለምንድን ነው ይሄንን ተወና ራሱ ነገ ይታዝቡኛል። ለምሳሌ እኔ ነገ ትዝብት ውስጥ ነው የሚገባ። ብሩኬስ ምን ይለኛል? ከሌላ ሰው ጋር ሲያኝ ምን ይሰማል? እኔ አልፈልግም ብላ መቶ እኮ ትችልበታለች አይደለም እንደ ቤተሰብ ምንድን ነው ይሄ ሁሉ? ተገርፋ አይደለችም። ባለፈው ከእንግዲህ በኋላ እኔን ለማግኘት እንዳትሞክረው ብላ ሼር አድርጋ ነበረ። እዩ እጁን ከኋላ የእሱን እጅ ከኋላ በሃይሚ ያኔ አቅፎ ነው ቁጭ ያለ ማለት ነው። ማሻላ በጣም ነው የምትገርሙት። ጌታን ብቻ እኔ እንጃ፣ የምሬን ነው የምላችሁ። የብሩክ ቦታ ሁኜ ሳስቦ በጣም ነው ልቤ የተሰበረ። ማለት እኛ እንደዚህ የተሰማን እሱ እንዴት ይሰማል ይሁን እያልኩ ነውና፣ አንዳንዶቹ ደግሞ ምንድን ነው የምትሉት? ብሩኬ ለምንድን ነው የኔ ነሽ ምናምን ለምን አይላትም? ወይም ደግሞ እኔ ምን በድዬሽ ነው ምናምን ለምን አይላትም? በፍቅር ለምን እንትና የራሱ ማድረግ ለምን አይፈልግም የምትሉ ሰዎች አላችሁና፣ ብሩኬ እኮ የተማረ ሰው ነው ስላችሁ ማለት ሴት ልጅ ወዳ አፍቅራ እሱ የሚያደርገው ነገር ወዳ ምናምን ከሱ ጋር መሆን የምትችለው ነው እንጂ ሃይሚን ለምሳሌ እሱ ስለፈለጋት የራሱ ማድረግ አይችልም፣ እሷ ካልፈለገች። ይሄ ደግሞ አሁን ያለንበት ጊዜ ነው። ታውቃላችሁ አይደለም? ሰው በፍላጎቱ ነው የምራመደው። ገባችሁ አይደለም? እሷም እሱ ፈልጋ እሱም ደግሞ እሷ ፈልጎ እንደዛ ተፈላልጎ ነው እንጂ አንዱ ተፈላጊ አንዱ አስፈላጊ ምናምን እንደዛ ሊሆን አይችልም። ቤተሰብ
የምሬን ነው ምላችሁ። ሲቀጥል ደግሞ ጊዜ አለ፣ ለሁሉም ቀን አለ፣ ለሁሉም ሰዓት አለ። ይው እንደዚህ በጣም ነው የሚገርመው የእውነት። እሷም ቢሆን እኔ አልቅሳለሁ፣ ትስቃለች። ጌታ በጣም ነው የተናደድኩት። የእውነቴን ነው ምላችሁ። ሀይሚዬ ጀግና ነች ጥለሽ ሄድሹ፣ ሀይሚዬ ጎበዝ ነች ጥለሽ ሄድሹ፣ ግን ለምን ተገኘሹ ምናምን የምትሉ ሰዎች አላችሁ። ለምን ተገኘች? እዛ ቦታ መገኘት ለምን አስፈላጊ ሆነ የሚለው ነገር ስናነሳ የእውነት ይሄ ግን 100% እንትን ይመስለኛል ድራማ ነገር ወይም ደግሞ ፕራንክ ነገር ይመስለኛል። ሆኖ ሰያለ ግን ከስድቡስ እንደዚህ ከማንቋሸሹስ የትኛ ነው የሚሻለው? መቶ ነው የሚሻለው? የተሳደቡ መኖር አይከብድም? የተንቋሸሹ መኖር አይከብድም? ቤተሰብ እኔ እውነቴን ነው የምላችሁ። ለህሊና ለምን አይኖሩም? ለራሳችሁ ህሊና ለምን አይቆሙም? ለገንዘብ ለማግኘት ለጥቅም ከሚቆሙ ለምንድን ነው ለህሊናችሁ? በቃ ደስተኛ ሆኖ አንዱ እያዘነ አንዱ ልቡ የተሰበረ እኛ እንኳን ሌላ ነገር ታውና ማለት ነው እኛ እያዘን ወይም ደግሞ እኛ አረ ይበቃል ብለን እያስለቀሰን ለምንድነው ነገሮችን የሚቀጥለው? በዚህ አጋጣሚ ረሙ ሳላመሰግን አላልፍም። በዚህ አጋጣሚ የምር በጣም ነው ማመሰግን የኔ ጀግና። እንግዲህ ብዙ ጊዜ እንዳያችሁ እና አብርሽ ጋር ነበረ ረሙ እና አብርሽ ጋር ነበረ ረሙ ብዙ ጊዜ ታውቃላችሁና ሲቀጥል ደግሞ የብሩክና የሃይሚን ግንኙነት ወይም ደግሞ በቃ ያቃል 100% ስነግራችሁ ረሙ ያቃልና እቺ ልጅ ረሙ ነው የጠራት፣ ሶስና ረሙ ነው የጠራት እንጂ ማንም አልጠራም። ረሙን ለምንድነው ሶስናን የጠራ ተብሎ ይደበደባል ማለት ነው። እዚህ ጋር በጣም ነው አዛዘነኝ በነገራችን ላይ ረሙ ማለት ነው። ለሃይሚም ግን የሚገባት ነገር ነግሯታል። የእውነት እዚህ ቦታ መገኘት አልነበረብሽም ብሎ ነግሯታልና ትላንት መጥቶ ለሃይሚ 200,000 መክበሩ ለምን አስፈላጊ እንደሆነ አላቅም። ቤተሰብ ብሩኬ ነበረ ሃይሚ 200,000 እናስገባ፣ ሃይሚ 200,000 እናስገባ እያለ እዚህ ዱባይ የመጣ ራሱ ስጮይ ነበረ። ማርያምን ነው ምላችሁና እና ውድ ቤተሰቦች ብቻ አላቅም። በጣም ጎንፋን ይዞኝ በጣም የተናደርኩ አንጀቴ የተቃጠለ ነው አለውና ይሄ ልጅ ይሄ ምንድነው ባለው ማን ነበረ? ይሄ ሰውዬ በጣም ነው የሚጠላ፣ በጣም ነው የሚጠላ ይሄ ሰውዬ በወግ ኢየሱስ ክርስቶስ እና ማን ነበረ? እና እዛ ልጆች ጋር ነበሩ። እዛ ጋር አፉ ስከፍት ነበረ ማለት ነው። እና ኤፍሬም ጋር እንግዲህ እዚህ ጋር ሶስና ዳኒ እንትን ቺክ ያረገብኝ ለሁሉም ሰው ልታሳይ ነው። ይሁ ደንግጧል እንዴት እንደሆነ ይሁ ወገቡን ይዟል። ይሁ ደንግጧል። ለሁሉም ሰው እያሳየች ነው እሷን ቺክ እንዳረገባት ማለት ነው። እሷ ላይ ሌላ ሴት እንደደረበ አሁንም ሀይሚ ላይ ሌላ ሰው ይደርብብሻል ዳኒ እያላት ነውና ለዚህ ነው ፈለገው ጠራት ምናምን እያለ ነውና እንግዲህ እውነቷን ነው። ለምን ቺክ ያረግበታል? ቺክ ያርገውበት ደግሞ እሱ እንደ ታማኝ ሆኖ አሁን ደግሞ ሀይሚ ጋር ቀረበ ማለት ነው። እኔ እንጃ ሀይሚ የሆነ ነገር ሳያስነካት አይቀርም። ብቻ እግዚአብሔርን እኔ በጣም ነው ያስጠላኝ፣ በጣም ነው የዘገነነኝ። የምሬን ነው የምላችሁ። ለካ እናንተ ሰው እንደምትወዱ አይነት ሰውን ትጠላላችሁ የሚባለው እውነት ነው። ማርያምን እኔ እንጃ ማርያምን ሀይሚ ማለት ነው። አሁን ለምሳሌ በጣም ነበረ የሚወዳት፣ በጣም ነበረ የሚያከብራት። ነገር ግን ዛሬ ጠዋት ከዳኒ ጋር ፎቶ ሲያዩ አዞረኝ፣ ማርያምን አዞረኝ። መቆም አልቻልኩትም። ለካ የሰው ስትወዱ ከራስ በላይ የሚባለው ነገር አለ እንደ ምናምን እያልኩ ነበርና ሀይሚ እያደረገች ያለችው ነገር በጣም በጣም ከምነግራችሁ በላይ ስህተት ነው። አይጠበቅም። ቪዲዮም ቢሆን እንደዚህ ሊሆን አይችልም። እሷን ዝቅ የሚያደርጉ ብሩኬ እንደዚህ ያዝ ነው የሚገኝበት ነገር ማረግ ለምን እንዳስቻላት እሷን ብቻ ሳይሆን እነ አፍትሽ እነ መለኛ እነ ፍፄ በጣም ብዙ ሰው ነው እንጂ የሰደበ የነበረ። ዳኒ ተቃጠሉ፣ ምን እንደምትሆኑ አለው። በቃ እየመረራችሁ ዋጡ ቡታጅራዎች እያለ አፉን ሲከፍት ነበረና በጣም ነው የሚገርመው። ጌታን በጣም ነው የሚገርመው። እንግዲህ እዚህ ጋር ደግሞ እንትኑን እየነፋችበት ነው። እሰይ እሰይ፣ አጥቢበት፣ አጥቢ
ይታጠቡ። ግን ይሄ እንደው ሰውዬ መገደል ነው አለበት። ማርያም በጣም ነው የጠላሁት። በፊትም አልወድም፣ አሁንም በጣም ነው የጠላሁት። አሳይ ጫማ ማገኘችበት የእውነት በጣም ነው ደስ ያለኝ። እሳይ ሶስዬ እንኳን መጣሹ። አረ ልጆች የእሷ ጫማ አቅፈዋል። ኦረ የእውነት ሀይሚ ጠፋቸው፣ የሮጠች ጠፋች። ረ በጣም ነው ደስ ያለኝ። ሶሲ መታ እንደዚህ ማድረገው ደስ ነው አለኝ። ጌታ በጣም ነው ደስ ያለኝ። ከሶሲ በላይ ደግሞ ማን ነበረ ስሙ? ረሙ ደስ ነው አረገኝ። ቅቤ ነው የቀባኝ ረሙ። ይሄ ቁጩጩምት የሆነ ጎዶሎ ሰውዬ እንደዚህ ደስታውን እንኳንም አልጨረስም። ሀይሚ ደግሞ ደስ ብሎኛል፣ ቃላት ጥሮሻል እንዴ? አረ እባክሽ እስከ ዛሬ ከሱ ጋር ነበረ ደስታሽ ቃል ያጠረሽ። በጣም ነው ያስጠላችኝ። ንግግሯ ደግሞ በጣም ነው የደበረኝ። የምሬን ነው ምላችሁ። በጣም ደስ ብሎኛል፣ ቃላት ጥሮኛል ምናምን ትላለች እኮ የእውነት። እቺ ግን በጣም ጀግና ናት። እነዚህ ሰዎች ይሄ 4 ነው 5 ሰዎች እሰይ እንደው በደንብ ብትመጪ እሰይ። ሮጠ እነ ረሙ ጋር ሮጦ ሄዷል። ወረደ እኮ ወደ ታች። የለም እኮ ዳኒ ሴታም ነገር በእግዚአብሔር እንዴት እንደሚሮጡ። አይሚም ሮጣ ጠፋች። አረ ጎርፋላ። ጥፍት በሉ፣ ጥፍት ያርጋችሁና እዚህ ጋ ነው እንግዲህ ትልቁ ብጥብጥ የምነሳ። ቤተሰብ በጣም ነው እንትን በዛ። አሁን እንግዲህ በጣም ነው የሚደብረው በእውነት። ሀይሚ በጣም ጥሩ ነገር አላረግሽም። እዛ ቦታ መገኘት አልነበረብሽም፣ መጠራትም የለብሽም። ለምንድን ነው የተጠራሽው? ለምን ትጠራኛለህ ብለሽ እንትን አልጠየቅሽም ምናምን። ነገ ደግሞ እኔ ሼመኛ ነኝ ትላለች። ታላችሁ ደግሞ ክርስቶስ እኔ ሼመኛ ነኝ፣ ሼም ይዞኝ ነው ዝም ያልኩት ትላለች። ትላንትና ሀብሉ ምን አለች መሰላችሁ? እኔ ፈልጌ አይደለም ትላለች። ለእኔ አይገባም እያለች ተቀብላ ሄዳ ፈልጌ አይደለም የተቀበልኩት ትላለች። በጣም ነው የምታስቀው ጌታን። ነገ እንዳይቆጫት። በነገራችን ላይ ዛሬ የምታደርገው ነገር እኔ የፈራሁት የምሬን ነው የምላችሁ። ነገ እንዳይቆጫት ማለት ነገሮች እንደዚህ የምታደርገው በቃ ለደህና ነገር አይደለም። 100% ብዬ ስነግራችሁ ማለት ነው። ግን በጣም ነው የሚደብረው። የእውነቴን ነው የምላችሁ። እነዚህ አሁን ጠላት ነው የሚሆኑ። ዳግና ረሙ በጣም ነው የተደባደቡ አሉት። በጣም ነው ያዛዘነኝ። ውስጥ እንግዲህ እዚህ ጋር እንዴት እንደሚዘልበት። አረ ፈጣሪ ትዕግስት ውስጥ እናንተ በጣም ነው የሚያስፈራ ነገሩ። ወይኔ ረሙ አፍንጫ አልተረፈም። የእውነት አፍንጫው አልተረፈም ልጁ ማለት ነው። በጣም ነው የሚያዛዝነኝ ረሙ። የእውነቴን ነው የምላችሁ። በጣም ነው የሚያስከፋ። በሀሳቤ መቼም አልስማማም። ሀይሚ እዚህ ቦታ መገኘት አልነበረብሽም ብሎ እንቅጩን ተናግሯታል። ይሄንን የፈለገው እውነት ነው። እዚህ ቦታ መገኘት ሀይሚ እሱን እዛ ነይ ያዘጋጀሁልሽ ስጦታ አለ። ሀይሚ ነይ ያዘጋጀሁልሽ ስጦታ አለ። ያዘጋጀሁልሽ ስጦታ አለ። በቃ ዳኒ አመሰግናለሁ። እዚህ ቦታ ቆይታ አንተን መጽሐፍ ውስጡን አይተው ሳያጥኑ ቢፈርዱበት ያሳዝናል በሽፈኑ። ለማስመሰል አልችል ብዬ ስላቃተኝ ሌላ አይደለም የኔው ጠላት። ብቻዬን ቁጭ ብዬ ትዝታ ሰው ጋር ትዝታን ታቅፌ ብቻዬን ሰው ጋር ይሸፍታል ልቤ ፍቅርን ፍለጋ ይሰደዳል